የህይወትን ተመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ እስኪ ቀናኝ ሁሌም አነባለው ካልሞላ መቼ አርፋለው አቃተኝ ደከመኝ መች ብዬ አድራለው የመጣውን ችዬ አቃተኝ እየቆየ ወደ ካንሰር ነው የሚሄደው። ስለዚህ አመሰግናለሁ ወቲ ሚና አመሰግናለሁ በጣም በጎንተኛ ኑሮንማ ብኖር እንደ ልቤ ቢሞላልኝ ባድር እንደ ሀሳቤ ቢሆንማ ቢሳካ ምኞቴ ሰው ለመሆን ነበረ ጉጉቴ። ሰላም ሰላም ሰላም፣ እንዴት ናችሁ የኛ ተወዳጅ ቤተሰቦችና ፋሚሊዎች? እንዴት ሰነበታችሁ? እንዴት ቆያችሁልን? እንዴት ከረማችሁ? እግዚአብሔር ይመስገን ያ ሰላም ነን። እናንተም በያላችሁበት ሁላችሁም ሰላማችሁ ብዝት ይበልልን። እንግዲህ ሁላችሁም እንደምታውቁትና እንደምትረዱት ሰሞኑ ያው ትንሽ ችግር ላይ ነው ያለነው። በዛ ችግር ላይ እናንተም ገብታችሁ እናንተንም እያስጨነቅናችሁ እያስቸገርናችሁ እንደሆነ ተስፋ እናደርጋለን። ነገር ግን የሁላችሁንም ፍቅር የሁላችሁንም አብሮነት ከኛ ጋር ያላችሁ አብሮነትን ያየንበት ጊዜ ነው። እውነት ከምንም በላይ ከሳቃችን ከደስታችን ከምንም ነገር በላይ አንዳንድ ጊዜ ሰው የሚያስፈልገን እንደዚህ አይነት ጊዜ ላይ ነውና ሰው በሚያስፈልገን ጊዜ ሰው ሆናችሁ ስለተገኛችሁልን እውነት ይሄን ነው የምላችሁ። እጅግ ከልብ አድርገን እናመሰግናለን። በመጀመሪያ ዛሬ እንግዲህ ያው ከያብ ጋር መጥቻለሁ እዩ ወይ እና አሁን ዛሬ መጣን ያው ኤፍ ያለበትን ነገር እንግዲህ ዛሬም በድጋሚ ልንነግራችሁና ልናሳያችሁ ነው። ያው ያለውን ነገር አዲስ ነገር ምን ተፈጠረ ብላችሁ እንደምትጨነቁ ተስፋ እናደርጋለን። ያው እናንተም እየደወላችሁ ቴክስት እያደረጋችሁ እየተጨነቃችሁ ስለሆነ የግድ በየቀኑ ያለውን ነገር በሙሉ ለእናንተ ማሳወቅ አለብንና ለዛም መተናል ዛሬ በድጋሚ። ያው ትላንት በሰማችሁት ነገር ያው አብዛኞቻችሁ ደስ ብሏችሁ ነበረ። እኛም ደስ ብሎናል የምር ከልብ። እንደው ምናልባት ጊዜ አላገኘንም ይሆናል ደስታችንን የምንገልጽበት። ትላንትና እውነት ያንን እንትን ካልኩ በኋላ ራሱ ቤት ገብተን እንደ ሰለብሬት አልተከበርንም። እውነት የታመመ አልመሰለንም ነበር ጭራሽ። ምክንያቱም አው ከቀን ወደ ቀን ሲጀመር ማለት ከሰው ጋር የሚተጫወተ ነው። ያው አስቸግሮኝ የነበረው ይሄኮ መድኃኒት አለመውሰዱ ምግብ አለመብላት ላይ ነው። ገባ ምግብ ካልበላ ሰው ልጅ ምንም አይቀም ሊኖር አይችልምና ያ ነገር ነው። በዛ ላይ ታመሃል፣ ውስጥህን የሚጎዳው ነገር አለ። በዛ ላይ ደግሞ ምግብ ካልበላ ከባድ ነው በጣም እና በዛ ምክንያት ነበር ጫንቆኝ ነበርውና ያው ለምለም እህቱ ሲመጣ ታላቅ እህቱ እንደሆነ እየፈራት ነውና ተረጋጋንኛ ራሱ ማለት ነው። ቆጣ ስትለው ያው ነገሮች አንዳንድ ጊዜ ከቀን ወደ ቀን ሲሄዱ ግን በነገራችን ላይ እየተሻሻሉ ነው አሁን እየመጡ ያሉት። አሁን በዘቤ ምንም በቃ እንደ ታማሚ ማለት ነው። ቁጭ ብሎ ከኛ ጋር ያወራል፣ ይስቃል፣ ይጫወታልና ማታ ላይም በጊዜ አይደለም የሚተኛው ከኛ እኩል ነው። እንደዚህ ሲሆን ደግሞ የሆነ ህመሙ ውስጡ ላይ ያለው ነገር ሲሰማው የነበረው ስሜት ቀለል እያለው ነው እንደማለት ነው። ያው ግን ዶክተሩ ትላንት እንደነገረን ምንድነው ይሄ በሽታው ባህሪ ምን አይነት ባህሪ ያለው መሰላችሁ? ትንሽ አንዳንድ ቀን ህመሞችን ያስረሳል፣ ያስታግስልናልና ያው የሚነሳበት ቀን ምናምን አይታወቅም። መድኃኒቱን ቢሆን ማቋረጥ የለበትም። ኤፍሬም ምንድነው መሰላችሁ ችግሩ ማለት ነው መድኃኒት ታዘዝለታል ወላ ኪኒኝ ራሱ ቢሆን ማለት ነው ልክ ይወስድና ህመሙ ሙሉ ለሙሉ እንደዳነ ምናምን ሲያቅ ውስጡ ምንም ካልተሰማው ይተዋል ያለው ሙሉ ለሙሉ ማለት ነው መድኃኒቱና ያ ነገር ነው መልሶ በሽታው እንዲነሳበት የሚያደርገው። ከዚህ በፊት ለሳምባ ምች የተሰጠው መድኃኒት ነበረ የሆነ መስለኛም መስከረም አካባቢ ላይ ነበር ታሞ ነበርና ያንን መድኃኒት ጀመረው ሲሻለው አቆመውና መልሶ ያ በሽታ ነበር የተነሳበት። ለሱ የሚወስደው መድኃኒት ከባድ ስለነበረ ነው ወደ ጉበት እንትን ያለበትና ብቻ አሁን ላይ ተመስገን ለምለም ተቆጣችሁ ተመስገን ነው። ያው ነገሮች በሙሉ ከእለት ወደ እለት እየተቀየሩ የመጡ ነው። ይህ ማለት ግን በሽታው ሙሉ ለሙሉ ትቶታል ወይም በሽታ የለበትም ማለት አይደለም። እዩዬ ብዙ ጊዜ ያንቺን እንትን እያየሁ ስለነበረ ነው። ምንድነው የሆነ ትንሽ ሲሻለው ምናምን ይሻላል እሱማ ግን በዚህ ማለት በዚያ በሽታውን መርሳት የለብንም። ይፊ ያሞታል እና በጣም ብዙ ትሪትመንት ያስፈልገዋል። ብቻ ግን ያ የምናቀውን ኤፍሬም
ያ ሁሉ ጊዜ ጥርሳችንን ማያስከድነን ኤፍሬም እስከምናገኘው ድረስ ወደ ነበረበት ቦታም እንዲመለስ ሁላችሁም የበኩላችሁን እንግዲህ ጸሎት አድርጉለት፣ ዱዓ አድርጉለት ነው የምንለው። በነገራችን ላይ ቤተሰቦች በዚህ አጋጣሚ ልንገራችሁና ነገር እዩ እየተማረች ምናምን እሱን ማስተማር በጣም ነው የሚከብደው። የምሬን ነው የምልሽ። ጌታን በጣም ትልቅ ሰው ነሽ፣ ትችያለሽ። እግዚአብሔር ነው የምልሽ። ክላስ በጣም ነው የቀጣችውና አሁን እንግዲህ በቤተሰቦች ፊት ግን የምነግርሽ ነገር ምን መሰለሽ፣ በቃ ክላስሽን አሁን አንቺ ጀምሪና ተማሪ። ኢቭን በዚህ 2 ሳምንት 3 ሳምንት ነው ኤግዛም ያለብሽ። እዩም ክላሷን እየቀጣች ስለሆነ እዩዬ እንግዲህ እግዚአብሔር አምላክ ብርታቱን ይስጥሽ። በቃ የምሬን ነው የምልሽ። አይደለም እኔ ከማውቃቸው ሴቶች መካከል ትልቋ ነሽ። የምሬን ነው የምልሽ። ምን አለ መሰለሽ አንዳንድ ጊዜ እግዚአብሔር በዘመናት መካከል ለሰው ልጅ ሰው ይሰጠዋል፣ እንደዛም ይባባላልና በዚህ ዘመን መካከል ለኤፍሬም የሰጠሽ እግዚአብሔር ሰው አድርጎ የላከሽ አንቺ ነውና የምሬን ነው የምልሽ። ልክ እንደ ስምሽ አንቺ ለኤፍሬም ስጦታው ነሽ። እንግዲህ የሆነ ቀን ብቻ እንደዚህ ፍቅራችሁ እንደዚህ የሆነ ሚዲያ ላይ ወጥቼ እናገራለሁ። አሁን እዚህ ባለውበት ጊዜ ያየሁትን ፍቅር ነው የምላችሁ ቤተሰቦች። ብቻ ግን ሁላችሁም ጸሎት የምታደርጉልን በውስጥ መስመርም ጤንነቱን የምትጠይቁን ምናምን ሁላችሁንም እጅግ ከልብ አድርገን ነው የምናመሰግነው። እንግዲህ እዩዬ ቃል የለኝም ለነሱ ምንም ማለት ነው። እውነት በቃ ልክ ከቤተሰብ በላይ ከኛ በላይ በቃ እኛ እየሆንን ያለነውን ነገር ምናልባት ብዙዎቻችሁ አንድ ቀን እንኳን ብንቀር ምን ያክል ሊጨነቃችሁ እንደነበረ አይተናል። ማለት እኛ የምናሳያችሁ ህይወታችንን በዚህ 30 ደቂቃ አጭር በሆነች ቪዲዮ ነውና በቃ እናንተ ያንን ብቻ አይታችሁ በእኛ ህይወት ላይ ለምትጨነቁ ሰዎች እውነት በየሁላችሁ በየሃይማኖታችሁ ለምትጸልዩለት ጸሎት እውነት እግዚአብሔር ያክብርልኝ። አመሰግናለሁ። ምንም ለእናንተ ቃል የለኝም። ማለት ከቤተሰብ በላይ ናችሁ። ፍቅራችሁ ደስ ይላል። ለኛ የምታሳዩን ነገር በተለይ ሰው የሚሰማው ምን ላይ ነው? የሆነ ነገር ሲታመም የሆነ ነገር ሲጎልበት ከጎኑ ሰው እንዳለው ራሱ መረዳት አንድ ትልቅ ጤንነት ነው። እውነት በታመመ ሰዓት ነው የሰው ልጅ ሰው የሚፈልገው። ማለት በቃ ያን ታይም ላይ ሰው እንደሌለው እንትን ካለ ከባድ ነው፣ ሌላ ህመም ነው የሚሆንበትና በዚህ ሰዓት ላይ ምን ያክል ፍቅራችሁ ለይፍ ያሳያችሁት እንደሆነ ያው እሱም አለፍ አለፍ እያልኩኝም ኮሜንት ማስነብባለሁ። ይሄን ያክል የሚጨነቅ ቤተሰብ አለ ቶሎ ዳን ላይ ያልኩት ነውና ብዙዎችም ከዚህ በፊት በሚያስቀው ነገር ኤፍሬም ያው ምንም ቢሆን የሚያስቅ ፕራንክ ነው የሚያመጣውና እሱን ይናፈቃችኋላችሁ ሰዎች። ምን ልላችሁ ፈልጌ ነው፣ አሁንም ቢሆን ጸልዩለት ሙሉ ለሙሉ ድኖ በሙሉ ጤንነት አሁንም ቢሆን እግዚአብሔር ይመስገን ደህና ነው፣ ራሱን ችሎ ቀጥ እያለ እየተራመደ ነው። ነገር ግን ዛሬ የመጀመሪያውን የሆስፒታል ማለት ተመላላሽ ክትትሉን ጀምሯልና ገና ከዚህ በኋላ ደግሞ ስንት ማለት ነው ቢናይ አንድ ሳምንት ምናምን ነው። አንድ ሳምንት ማለት ነው። ስለዚህ ያው ከዚህ በኋላ ይቀጥላል። የሚሰጠው መድኃኒት ከባባድ ስለሆነ ያው በቤት ውስጥ ብዙ እንክብካቤዎች እያደረግንለት በቃ መቆየት ብቻ። ግን ከሆስፒታሉ ውስጥ ከመተኛት ይልቅ ተመላልሶ እንዲታከምና ማለት ትንሽ ነገር ሻል ስላለ ይመስለኛል። ማለት ከባድ ቢሆን ኑሮ እዛው ተኝቶ እንዲታከም በጣም አሪፍ ነገሩ በቃ ቤት ውስጥ ተመላልሶ መታከም እንደሚችልና ህመሙ ትንሽ ቀለል ያለ መሆኑ በጣም አዲስ ማለት ደስ የሚል ነገር ነው። ለኤፍሬምም ጥሩ ነው፣ ለያበም አሪፍ ነው። ብቻ ግን ቤተሰቦቼ ለምለምና ኤፍሬም ገብተዋል። የመጀመሪያ ቀን ነው፣ የመጀመሪያ ህክምናው ነው ዛሬ። አንድ ብለን ጀምረናል ዛሬ። እንግዲህ ህክምናውን እግዚአብሔር ከፈቀደና ከወደደ ይህንን ህክምና ተከታትሎ ከጨረሰ ምናልባት የጤና ለውጥ ሊኖረው ይችላል። እግዚአብሔር ከፈቀደ እና ያው በቅርቡ ገና ይሆናል። በዚህ መሀል ግን ሁላችሁም መጀመሪያ እንዳልኳችሁ ጸሎት አድርጉት። አሁን እስካሁን ስለሚጨርሱ ቁጭ እንበልኛም ለእናንተ እናሳያችሁ። ለምን አብራችሁ
በቃ ሲጀመር አሁን ጃኬት ታረጋለህ። በቃ ከዛ በኋላ እንትን ያማልኩ ለምን ረፊ እንትን ነው ይሄኛው ልላጣው አትላጣው እና ደም ድጋሜ ከሚሰካል ይሻላል እኮ እንደዚህ ይባላል። እንደዚህ የሆነ ደም ይዘዋው ከዛ ይተውካል። መድኃኒት እንደዚህ ነው ይጨርሰዋል። ምን ማለት ነው? አይተብኝ ይጨርሰዋል። እዚህ ጋር ልቀመጥ። እሺ ትንሽ ተቀምጥና በቃ ቤት እንመጣለን። እንግዲህ ያለህን ሰምተሃል ዶክተሩ። ራስን ጠብቅ፣ በምግብ ራስን ጠብቅ፣ የምትበላው የምትጠጣው ለይተህ ወቅ። ለዚህ ደረጃ የደረስከው ዝም በማለትህ ነው። ይሻለኛል የሚባል ነገር የለም። አንድ ሰው ከታመመ ወደ ሕክምና መሄድ አለበት። እንግዲህ ህያብ እግዚአብሔር ይሁንሽ። የአባቱን ነው የወረሰው። እውነት እንደዚህ ነው አባቴ። መድኃኒት እኮ ለምውሰዱ ነው ለምልስ ይላል አባቴ። እንደዚህ ነው በቃ እንደዚህ ነው አባቴ። እና ራስን ጠብቅ። እንግዲህ መድኃኒትን እየተከታተልሽ ስጪው። ከምግብ በፊት ከምግብ በኋላ የተነተረው እንትኑ ነው መድኃኒቱ ነው። እንዲህ ነው የሚገባው። እንደዚህ ይወጣል ነው በቃ ይወጣል። ለምን ረፊ ቀስ እና እንግዲህ ምን ልሄድ ነው ወደ ሀገሬ። መቼ? ነገ በጠዋት ነው የሚሄደው። ሌሊት 12 ሰዓት በሚወጣው በራሪ ሐምሌ ወር ነን። ግብር ደርሷል። ትሄዳበት እዛ ብዙ የምታስተካክላቸው ነገር እኔ ከሌለው ብዙ ነገሮች ይበላሻል ታውቃለህ። እኔ ደግሞ መሄድ አለብኝ። አሁን እኔ ተረጋግቻለሁ። ደህና ነኝ። አሁን ሰላም ነኝ። ደህና ነኝ። እኔ ያለው ነው የሚያትጨነቅ። በርቺ፣ እግዚአብሔር ያበርታሽ። እሺ ራስህን ጠብቅ። እኔን አታድክሙኝ። የሆነ ነገር ሆናችሁ ሲባል እኔ አዲስ አበባ መሮጥ የለብኝም። ህሊና የረፍት እንኳን ባያገኝ አካላዊ ረፍት ማግኘት አለብኝ። ኤፍሬም እኔ ቢያንስ ትንሽ እንኳን ላሳዝናችሁ። አሁን እኔም ደከምኩኝ። የማርፍበት ጊዜ ነው እና አሁንም የባሰ ሀሳብ፣ ጭንቀት፣ ረፍት የሌለው ድካም መሆን የለበትም። ራሳችሁን ጠብቁ ወንድሜ። በቃ አላሳዝንክ። አይታል እንዴት እንደተጓዝኩ ለሊት 9 ሰዓት ከቡታጀራ በበራሪ ወጥቼ አዲስ አበባ 1 ሰዓት ደረስኩኝ። እነሱ ጋር እስከምደርስ 3 ሰዓት ሆነብኝ። እኔ የ7 ሰዓት የ8 ሰዓት ጉዞ አልችልም። በቃ እንቅልፍ ማጣት አለ። በዛ ላይ ደግሞ አሁን እኔ ሐኪም ቤት ሽታ ራሱ አይስማማኝም። ታውቃላ አሞኛል። እኔ አሁን አሞኛል። እሱን እያስታመምኩኝ ራሴም ታማሚ ሆንኩኝ። እሺ ጉንፋን ነው ወሳኙ ነገር ያንተ ራስን መንከባከብ ነው። ምክንያቱም አሁን እያበም ክላስ እየቀጣች ነው። እሷም ወደ ክላስ መመለስ አለባት። አንተ ቶሎ ተሽሎክ። ትክክል። ፈተና አለባት በዛ ላይ። ትክክል። ስለዚህ አንተ ለነሱ ማሰብ አለብህ። ለራስህ ስታሰብ በተዘዋዋሪ ለነሱ አሰብክ ማለት ነው። ትክክል። ስለዚህ በቃ አንተ አሁን ራስህ ላይ መስራት አለብህ። እሺ ባቢ እሺ ራስን ጠብቅ። ወጣት ነህ። ጠዋት ነው የሚሄደው። አዎ እኔና እሷ ተነጋግረናል። እየሰማች ነው በስልክ ሲንደዋወል። አሁን እኔ የግብር ወቅት ነው። ሱቆች እንዳለ ግብር የምከፍልበት ጊዜ ነው። መኖር አለብኝ ግምት ላይ ማለት ነው። አይ ሁሉንም እዛ ይዳግ ታስተካክል ይሻላል ማለት አሁን እሷ አንተ መጀመሪያ ከነበርክበት ነገር ላይ አሁን ይሻላል። ገባ? እኔም እረፍት አግኝቻለሁ እኮ። አሁን ደህና ነህ? አሁን ደህና ነህ እኮ። አንተ መልክህ ራሱ እየመጣ ነው። ከስቻለሁ እኮ የተመላለጠክ የነበረው አሁን ደህና ነህ እንዴ? ደነገጥኩ እኮ። ቶሎ መድረስ ነው ለበሽታው ቶሎ መድረስ አይታወቅም። ስለዚህ ያው ከዚህ በኋላ መድኃኒት ማመላለስ ብቻ ስለሆነ አይከብድም። እየቆየ ወደ ካንሰር ነው የሚሄደው። ስለዚህ እኔ የሆነ ጊዜ ቶንሲል መጥቶ ሞቼ፣ በነገራችን ላይ ሰው ነው እኔ ፌንት ነቅዬ መንገድ ላይ አዲስ አበባ መንገድ ላይ ፌንት ነቅዬ፣ አስቡት ቦርሳዬ ውስጥ ስልኮች አሉ፣ ብር አለ፣
እኔ ብዙ አይነትን ጌጣጌጦችም አሉና ሐኪም ቤት ነው ሰሩኝ ተሸክመው እግዚአብሔር የአዲስ አበባ ደጉ ሰው ማርያምን ተሸክመው 3 ናቸው። እኔ ሽሮ ሜዳ ለበዓል ለአበሻ ቀሚስ ለቤተሰብ ምናምን እየገዛው እኔ ፌንት ዘረርኩኝ። በቃ ራሴን አላቅም። ከዛ ተሸክመውኝ አሁንም ላመሰግናቸው ፈልጋለሁ። ሽሮ ሜዳ ያሉ ሰዎች መድኃኒዓለም ሁሌ ይጠብቃቸው። እውነት በጣም ደግ ሰው ናቸው እና ሐኪም ቤት ወስደውኝ መርፌ ተወግቼ ከ2 ሰዓት በኋላ አይኔ ስከፍት ግን ሁሉ ነገር አውቃለሁ እኮ ግን ራሴን አልተቆጣጠርኩትም እንጂ የሚሆነውን ሐኪም ቤት ሲሉ ሁሉ ነገር አውቃለሁ ግን አልተቆጣጠርኩም እና ቶንሲል ብዬ ዝም ብዬ ችላ ብዬው ነው እና እንደዚህም አለ። ስለዚህ መጥፎ ነው። ሕክምና አርጎ ሕክምና ቶሎ ወሰዱ ሲለቅ ነው ራስህ ገብተህ ተኛበታለህ። ንፋስ ምናምን ስለምታመጫው ተንተልኝ ገብተህ ለጣው ለምንታ እሺ እህቴ ተነስ ያልሽኝን ሰምቼሻለሁ። ያልሽኝን በሙሉ እተገብራለሁ። አመሰግናለሁ እህቴ ሚና አመሰግናለሁ በጣም። በጎን ተኛ በማጅራት እንዳተኛ ሰምተከዋል። እሺ በጎን ተኛ በማጅራት እንዳተኛ እሺ እህቴ አመሰግናለሁ። ለምን ነው ምስጋና? ሐኪም ቤት ቀይሮ መታከም አንድ ሐኪም ቤት ብቻ አይደለም። አንድ ሐኪም ቤት ማስታገሻ ነው የሚሰጠው። ከዛ በ3ኛውም ቀን እንድትሄዱላቸው በ5ኛ ቀን እንድትሄዱላቸው ነው የሚያረጓቸው። 2-3 ሐኪም ቤት እየገባችሁ ቼክ ማድረግ አለባችሁ ያመማችሁን እንጂ ተሽሏችሁ መልሶ በ2ኛው ቀን እንደዛ አይነት ፔን ህመም ካለው ሌላ ሐኪም ቤት እንጂ መሄድ ያለባችሁ እዛው ራሳቸው ጋር አይደለም። ይሄንንም ማወቅ አለባችሁ። በወንድሜ ቢያንስ መማር አለባችሁ። የመሬን ነው መላቸው እንዴ በቃ ነው የቁርቁረኝ ያሰረኝ ከግር እስከ ራሴ አጉዛው ሊጥለኝ ሲታገል ተረበሸች ነፍሴ አንተው ጋር ይቀመጥ እባክህን የፍቅሬት ዝታ የማትመጣ እንደሆን ምን አጥፍቼ እኔ ልንገላታ የማትመጣ እንደው የማላይህ ለክፋቱ እንጂ ትዝታ ምነው ቢተወኝ ባይቀሰቅሰኝ በሌለህበት ባይመጣ የማትመጣ እንደው የማላይህ ለጥፋቱ እንጂ ለማላዋየው ኧረ የኔን ህመሜን ለማን ልንገረው ኧረ የኔን ጭንቀቴን አቅም አጣሁ ልዋሰው ተጎዳ
በሕይወት መኖሬ የምወደውን ሰው ሳጣው የራሴን ስቀርብ